ዲፕሎማቶች ስለሆነ የሚኖሩት እዚህ አካባቢ በዶላር ነው የምናከራየው። ኢምፖርትድ ማቴሪያል ነው ሙሉ ለሙሉ ከባለ 1 እስከ ባለ 3 መኝታ አማራጮችን ይዘን መተናል። እስከ $4500 በዶላር እዚህ አካባቢ ማከራየት እንችላለን። ሁሉም ቤቶች የራሳቸው ቆጣሪ ገብቶላቸዋል። እዚህ ጋር የተጠናቀቁ ናቸው 100% ማለት ነው። ስለዚህ አሁንም ነዋሪ ገብቶ መኖር ጀምሯል። እዛ ጋር የምታየው ስታንድ ባይ የሆነ ባካፕ ጀነሬተር አለ። እንዲሁም ከታች ደግሞ የከርሰ ምድር ውሃ አለ። የውሃ የመብራት ችግር በፍጹም አይኖርም ማለት ነው። ልብ የሚባሉ ቦታዎች ቦሌ ጋዜቦ እና ሳር ቤት ነው ያለነው። እያንዳንዱ ቤቶች የተናጠል ካርታ ወጥቶላቸዋል። በባንክ የሚገዙ ሰዎች ከፈለጉ በባንክ መግዛት ይችላሉ። ለነዋሪዎቹ ያመቻቸው ነው ማለት ነው። ስለዚህ አንድ ነዋሪ እዚህ ጋር ቤት ሲገዛ ይሄንንም አሚኒቲ አብሮ ገዝቷል። ጂም፣ ሳውና፣ ስቲም ሁሉም የሪያሊቲ ፕሮጀክቶች ላይ በነፃ እናካትታለን። አሁን ደግሞ ያሉ ፕሮጀክቶች ላይ ከዚህም የተሻለ አሚኒቲዎችን አካተናል። በሰሚ ፊኒሽም በፉሊ ፊኒሽም አማራጭ ይዘን ቀርበናል። ናቹራል ቬንቲሌሽን በዚህ በኩል ማግኘት ይችላል። ከ20 እስከ 30% የሚደርስ የዋጋ ቅናሽ አለ። ክሎዝድም ኦፕንም ሁለት ኪችን አማራጮችን ይዘን የመጣ ነው። ቃላችንን በተግባር እናስቀምጣለን። ይህንን ባለፉት 10 ዓመት ውስጥ አረጋግጠናል። ሰላም ጤና ይስጥልን ውድ ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬ ሪያሊቲ ሪል ስቴት ተገኝተናል። ዛሬ እንግዲህ ወደዚህ ስንመጣ ከ20 እስከ 30% ቅናሽ የተደረገላቸው የተለያዩ አይነት ቤቶች እንዳሉ ሰምተናል። እነዚህ ቤቶች በምን አይነት የካሬ አማራጭ ነው የቀረቡት? ዋጋቸው ስንት ነው? ያከፋፈል ሁኔታቸውስ እንዴት ነው የሚለውን ደግሞ ሰፋ ያለ ቆይታ ልናደርግላችሁ ነው። ሙሉ ፕሮግራሙን ከመጀመሪያው እስከ መጨረሻው እንድትከታተሉ ከወዲሁ እየጠየቅኩኝ ፕሮግራሙን በመምራት ደግሞ አብራችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ኦላለ ወደ ፕሮግራሙ። ሰላም እንደምን አለ? ሰላም እንዴት አለሽ? እግዚአብሔር ይመስገን። ራስን አስተዋውቅልን እና ደግሞ ዛሬ የት ነው የተገኘ ነው? እሺ እኔ አብርሃም እባላለሁ የሪያሊቲ ሪል ስቴት የሳይት ኢንጂነር ነኝ። ዛሬ የተገኘነው ሳር ቤት እዚህ ጋር እንደምታየው ካናዳ ኤምባሲ አለ። አብዛኛው ዲፕሎማቶች ነው የሚኖሩት እዚህ አካባቢ። በፊት ለፊታችን ደግሞ መቻሬ ሜዳ አለ። በዚህ በኩል ስንሄድ ደግሞ ብስራተ ገብርኤል አለ። አሁን ያለነው የአዲስ አበባ ከተማ እምብርት የሚባልበት ቦታ ዲፕሎማቶች የውጭ ዜጎች በብዛት የሚኖሩበት ቦታ ነው ያለነው። በጣም ደስ ይላል። ከዚህ በፊትም ወደዚህ ጎራ ብለን እናውቃለን። አሁን ያለበት ፕሮጀክት ምን ይመስላል? ከዚህ በፊት ከነበረው ስላለው ሁኔታ ንገረን። ከዚህ በፊት መታችሁ ከሆነ ፕሮግረሱን እንግዲህ ያኔ አይታችሁታል። ይሄንን ፕሮጀክት የጀመርነው ከ1 አመት ከ4 ወር በፊት ነበረ። በ1 አመት ከ4 ወር ውስጥ ነው እንደዚህ ገንብተን እዚህ ላይ ያደረስነው። ኦሬዲ እንደምታየው ሙሉ ለሙሉ እየተጠናቀቀ ነው። 2 ብሎኮች ነው ያሉን። የመጀመሪያው ብሎክ 100% ጨርሰናል። ሁለተኛው ብሎክ ደግሞ በማገባደድ ላይ እንገኛለን። ይሄ ፕሮጀክት የሪያሊቲ ሪል ስቴት 10ኛ ፕሮጀክት ነው። ከዚህ በፊት 9 ፕሮጀክቶችን ሰርተን አስረክበናል። እዚህኛው ፕሮጀክት ላይ ከሌላው ፕሮጀክት ለየት የሚያደርገው በዋናነት ሎኬሽን ዋይዝ መሆኑ ነው። ሳር ቤትን በሆኑ በዶላር የሚከራይበት ቦታ ነው። ቅድም እንዳልኩሽ ዲፕሎማቶች ስለሆነ የሚኖሩት እዚህ አካባቢ በብዛት በዶላር ነው የምናከራየው። እያንዳንዱ ቤቶች የተናጠል ካርታ ወጥቶላቸዋል። በባንክ የሚገዙ ሰዎች ከፈለጉ በባንክ መግዛት ይችላሉ። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አለን። በሰሚ ፊኒሽም በፉሊ ፊኒሽም በፈለጉት አማራጭ ይዘን ቀርበናል። በጣም አሪፍ። እስቲ የሁለቱ ልዩነት ንገረኝ። ምን አይነት ልዩነቶች ነው ያለው? ፉሊ ፊኒሽ የምንለው ሙሉ ለሙሉ ሰርተን ነው የምናስረክበው። ደንበኞቻችን ምንም አይነት ስራ አይጠበቅባቸውም። ያለቀ ቤት ቀጥታ መረከብ ነው። የሰሚ ፊኒሽ አማራጭ ደግሞ ሰዎች በራሳቸው ቴስት በራሳቸው ፍላጎት ፊኒሺንጉን ብቻ ይሰራሉ። ነገር ግን እያንዳንዱ የፍሳሽ መስመር የኤሌክትሪክ መስመር ሁሉንም ዝርጋቶች እኛ እንጨርሳለን። ስታንዳርድ በሆነ ከውጭ በመናስመጣቸው እቃዎች ሁሉንም ነገር ጨርሰን የመጨረሻውን የቀለም ስራና የፊኒሺንግ ዲኮሩን ብቻ ክሊያንቶቻችን ደንበኞቻችን በራሳቸው ቴስት እንዲጨርሱ አማራጭ አምጥተናል ማለት ነው። እንግዲህ ቀደም ብለን እንደነገርከኝ ከሆነ በ1 አመት ከ4 ወር ውስጥ ነው ይሄንን ቤት የጨረሳችሁት እና ደግሞ ይሄኛው 10ኛው ፕሮጀክታችሁ እንደሆነ ነግረኸኛል። እስቲ ድርጅታችሁ ማን ይባላል? ከዚህ በፊት የሰራችኋቸው ስራዎች ደግሞ የት አካባቢ ላይ ነው ያሉት? እንዳልኩሽ ይሄ 10ኛ ፕሮጀክት ነው። ያ ማለት ከዚህ በፊት 9 ፕሮጀክቶችን አስረክበናል። ለምሳሌ ቦሌ አትላስ አካባቢ 22 ሲባ ሆቴል፣ ቦሌ ጃፓን የመሳሰሉት ቦታዎች ላይ 8 እና 9 ፕሮጀክቶችን አስረክበናል። ቦሌ ጋዜቦ ጋርም 100% ያስረከብናቸው ቤቶች አሉ። ሪያሊቲ የሚታወቀው በዋነኛነት ሎኬሽን ዋይዝ መኖሩ
በጥራትና በፍጥነት ነው። አሁን አዲስ አበባ ላይ በጣም ትልቅ ኢሹ የሆነው ሪል ስቴቶች ዴሊቨሪ ኦን ታይም ዴሊቨሪ እያደረጉ አይደለም እና ይሄ በአንድ ዓመት ከ4 ወር እዚህ ላይ መድረሱ ሪያሊቲ ሪል ስቴት ዴሊቨሪ ኢሹ እንደሌለበትና ባለው ሰዓት ሳይሆን ካለው ሰዓት ቀደም ብሎ የሚያስረክብ ካምፓኒ መሆኑን ከዚህ በፊት ያስረከብናቸው ደንበኞቻችን ምስክር ናቸው። እዚህም አካባቢ የሚኖሩ ሰዎች ግንባታውን እያዩት ነው። በአንድ ዓመት ከ4 ወር እዚህ የደረሰው እና ሪያሊቲ ዴሊቨሪ ላይ ጥራትና ኳሊቲ ላይ ምንም ጥርጥር የለውም ማለት ነው። በጣም ደስ ይላል። እንግዲህ ቤት መግዛት ትልቅ ሀብት መያዝ ነውና አሁን ከሪያሊቲ ቤቶችን ለሚገዙ ሰዎች ምን የተለየ ጥቅም ወይም ደግሞ ምን የተለየ ነገር ከኛ ጋር ያገኛሉ ብለህ ታስባለህ? ኦኬ ሌላው ሪል ስቴት ላይ ያሉ ነገሮች ሁሉም አለበት። ለምሳሌ ከርሰ ምድር ውሃ፣ ሪሰፕሽን፣ ሊፍት ሁሉ ነገሮች አሉ። ኤክስትራ ሪያሊቲ ላይ ሲገዙ ኤክስትራ የሚያገኙት ነገር አንደኛ ለመኖርም ቢሉ ለኢንቨስትመንት አመቺ ነው። ሎኬሽኑ መኖርም ይችላሉ። ለአከራይም ቢሉ ኳሊቲም ስላለው ቦታም ደግሞ በዶላር የሚከራይ ቦታ ስለሆነ እንዳልኩት ሁሉ የሚኖሩት እዚህ አካባቢ ዲፕሎማቶች ስለሆኑ በዶላር ማከራየት ይችላሉ። ሪተርን ኦን ኢንቨስትመንቱ በጣም አሪፍ ነው ማለት ነው። ፕላስ አሚኒቲ ላይ ደግሞ ሪያሊቲ በደንብ ይሰራል። ከርሰ ምድሯ፣ ከሊፍት፣ ከቴራስ ከነዚህ በተጨማሪ ደግሞ ጂም፣ ስቲም፣ ስፓ፣ ክለብ ሃውሶችን 360 ዲግሪ የምናይበትን ቴራሶችን እነዚህ ነገር ለደንበኞቻችን ኤክስትራ አድርገው እንደ አሚኒቲ አቅርቧል። ስለዚህ ጥራት ሌክዠሪ ህይወት ከፈለጋችሁ ሪያሊቲ ምርጫችሁ ብታደርጉ በጣም ደስተኞች ትሆናላችሁ። መልካም እንግዲህ ቀደም ብለህ እንደነገርከኝ ይሄ አካባቢ የዲፕሎማቶች ሰፈር እንደሆነ በጣም ብዙ የውጭ ዜጎች የሚኖሩበት ቦታ እንደሆነ ነግረኸኛል። እንደው እስቲ ግምታዊ ዋጋው እዚህ አካባቢ ላይ ቤቶች በምን ያህል ይከራያሉ? ምክንያቱም ሰዎች ቤት ሲገዙ አንድ ሊኖሩበት ነው፣ ሁለት ደግሞ አከራይተው ጥሩ የሆነ ገቢ ለራሳቸው ለመፍጠር ነውና እንደው ግምታዊ ዋጋው ከስንት እስከ ስንት ይባላል? ኦኬ እዚህ አካባቢ እንዳልኩሽ በዶላር ነው የሚከራየው። በዶላር የሚከራዩት ደንበኞቻችን ደግሞ ዲፕሎማቶች መሆን አለባቸው፣ ኤንጂኦ የሚሰሩ የውጭ ዜጎች መሆን አለባቸው። ሶ ሚኒመም ዋን ቤድሩም ከ1500 ዶላር ጀምሮ እስከ 3500 እና እስከ 4000 ዶላር ከዚህ በፊት ካለንም ልምድ አንጻር ሚኒመም 1500 ዶላር ይከራያል። ማክሲመም እስከ 4500 ዶላር በዶላር እዚህ አካባቢ ማከራየት እንችላለን። አሁን ይዛችሁ ለኔ የመጣችሁት 100% ያለቀው ህንጻችሁ ወይም ደግሞ ቢልዲንጋችሁ ምን ያህል ክፍሎችን የያዘ ነው? በአንድ ፍሎር ላይስ ምን ያህል ሰው ነው የሚኖረው? ኦኬ አሁን የምንመለከተው የኛው አፓርትመንታችን 100% ያለቀ ነው። በፍሎር 5 ቤቶች አሉት። ባለ 1 መኝታና ባለ 2 መኝታ አማራጭ አለን። ይህንን ቤት መግዛት ለሚፈልግ እስቲ በምን አይነት ዋጋ ነው የቀረበው? ስለሱ ደግሞ አንዳንድ ነገሮችን በላይ ኦኬ እሺ ቅድም መጀመሪያ ላይ እንዳልኩሽ ይሄ ፕሮጀክታችን 10ኛ ፕሮጀክት ነው ብዬሻለሁ። 9ኛው ፕሮጀክትም 100% ሙሉ ለሙሉ ጥንቅቅ ብሎ ያለቀ ነው። እዛም ደግሞ የምታስጎበኛችሁ ልጅ አለች። ይሄኛው ሲያልቅ ምን እንደሚመስል እዛ ሞር በደንብ ዲቴል ታዩትና ከዛን ስላከፋፈሉ ዲስካውንት ያሉትን ኦፕሽኖች ደግሞ እዛው ማርኬቲንግ ማናጀሩ አለ ከሱ ጋር ደግሞ ቆይታ ታደርጋላችሁ። እሺ ስለ ጊዜ በጣም አድርጌ አመሰግናለሁ። ጥሩ ማብራሪያ ነበር የሰጠኝ። ቴንክ ዩ። እሺ አመሰግናለሁ። ሰላም እንዴት ነሽ? እንኳን ወደ ሪያሊቲ ሪል ስቴት በሰላም መጣሽ። በጣም አድርጌ አመሰግናለሁ። እንኳን ደህና ቆየሽኝ። እስቲ ራስሽን አስተዋውቂኝ። እኔ መቅደላዊት እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። ዛሬ የምንገኘው የሪያሊቲ ሪል ስቴት 9ኛ ፕሮጀክት የሆነው ላይ ነው ማለት ነው። ስለዚህ ያሉትን ቤቶች ዲቴይል በደንብ አካባቢውንም በደንብ ያለውን ነገር እናያለን ማለት ነው። በጣም ደስ ይለኛል። ጥሩ የሆነ ቆይታ እንደሚኖረኝ አምናለሁ። እኔም ደግሞ ስለ ቤቶቹ፣ ስለ ካሬ አማራጭ አጠቃላይ ስላለው ነገር ለማየት ጓጉቻለሁ። ኦኬ ስለዚህ ካለንበት ከዚሁ እንጀምራለን ማለት ነው። ይሄ ሪሴፕሽን ኤሪያችን ነው። ስለዚህ ሁሉም ሰው ወደ ቤታችን ሲመጣ እዚህ ጋር ያለውን ነገር አውርቶ ወዴት እንደሚገባ ማን ጋር እንደሆነ በደንብ ያለውን ነገር ክሮስ ቼክ ተደርጎ ነው የሚገባው ማለት ነው። የ24 ሰዓት የጥበቃ አገልግሎት አለን። ስለዚህ ለሴኩሪቲ ምናምን ምንም አያሳስብም ማለት ነው። ስለዚህ ይሄ ሪሴፕሽን ኤሪያችን ይሄን ይመስላል። እዚህ ጋር የኢንተርኮም አገልግሎት አለው። ስለዚህ ማንኛውም ሰው ወደ ቤታችን ሲመጣ የኛ እንግዳ መሆኑን ክሮስ ቼክ የምናደርግበት ትክክለኛ የኛ ከስተመር መሆኑን አውቀን እንዲገባ ስንፈቅድለት ብቻ ነው የሚገባው ማለት ነው። ስለዚህ እዚህ ጋር የኢንተርኮም አገልግሎት አለን ማለት ነው። ስለዚህ ወደ ውስጥ እንገባለን። እዚህ ጋር ሪሴፕሽን ኤሪያው አካባቢ ሰዎች ሲመጡ አረፍ የሚሉበት እነዚህ መቀመጫዎቹ ናቸው ማለት ነው። ሰው አንድ ሰው እየጠበቀን ከሆነ እዚህ ጋር አረፍ ብሎ እንዲጠብቀን ማድረግ እንችላለን ማለት ነው። በጣም ደስ ይላል። እንግዶች ሲመጡ ከመግባታቸው በፊት አረፍ ብለው እዚህ ጋር ልክኛ ስንፈቅድላቸው የኛ መሆናቸውን ኮንፊርም ካደረግን በኋላ ቀጥታ ወደ ቤታችን ይገባሉ ማለት ነው። በቀጣይስ ምን እናገኛለን? ቀጣይ ወደዚህ ጋር እንምጣና
አሁን ደግሞ የምንገባበት ይሄ ቤዝመንት ነው። ሀፍ ቤዝመንት ኖርማሊ የገስት ቤዝመንታችን ኤሪያ ነው ማለት ነው። እዚህ ጋር ከስተመሮቻችን ገስት የሚመጡ ጓደኞቻችን፣ ጎረቤቶቻችን ፓርኪንግ የሚያደርጉበት ቦታ ነው ማለት ነው። ስለዚህ የነዋሪው የራሱ የሆነ መግቢያ በር አለው፣ ለከስተመር ደግሞ የሚገባበት በር አለው ማለት ነው። ስለዚህ ይሄ የገስት ፓርኪንጋችን ይመስላል ሙሉ ለሙሉ ማለት ነው። እዚህ ጋር እንደምታዩ ሁሉም ቤቶች የራሳቸው ቆጣሪ ገብቶላቸዋል። እዚህ ጋር 100% ሁሉም ቤቶች የተጠናቀቁ ናቸው 100% ማለት ነው። ስለዚህ አሁንም ነዋሪ ገብቶ መኖር ጀምሯል። እንደምታዩ ሁሉም ቤቶች ቆጣሪ ራሳቸው ገብቶላቸዋል። እዛ ጋር የምታዩ ባካፕ ጀነሬተር ነው ማለት ነው። ስለዚህ ስታንድ ባይ የሆነ ባካፕ ጀነሬተር አለን፣ ስታንድ ባይ የሆነ ማለት ነው። የመብራት መቆራረጥ ችግር አያሳስባችሁም? በፍጹም የመብራት መቆራረጥ ችግር በጭራሽ አይኖርም ማለት ነው። እንዲሁም ከታች ደግሞ የከርሰ ምድር ውሃ አለ። ስለዚህ የውሃ የመብራት ችግር በፍጹም አይኖርም ማለት ነው። ሙሉ ለሙሉ ያልናቸው ቤት ላይ ብዙ ጊዜ የሚያሳስበን እነዚህ የመብራት የውሃ ነገሮች ናቸው። ቀደም ብላችሁ እናንተ ይሄንን ችግር ፈታችሁታል? አዎ ሪያሊቲ ላይ እንደዛ አይነት ኢሹ የለም። ሞር የሚታወቀው በጥራት በኳሊቲ ነው ሪያሊቲ፣ እንዲሁም ቀድሞ በማስረከብ። ስለዚህ አሁን ይህንን ሳይት ካለው ሰዓት ቀድሞ ነው ያስረከበው ኖርማሊ እና እንደምታዩ ፋሲሊቲዎችን አሟልቷል። አሁን ገብቶ መኖር የጀመሩ ሰዎችም አሉ። አሁን ደግሞ ወደ አንደኛ ፍሎር እንሄድና ሳውና፣ ስቲም፣ ጂም ያለበትን ፍሎር በደንብ ያለውን ነገር አሳይሻለሁ ማለት ነው። ስለዚህ አሁን ይሄ ደግሞ ሚዚን ፍሎር ነው። ኖርማሊ እዚህ ጋር ያሉት ጂም፣ ሳውና፣ ስቲም አለ ማለት ነው። የኮሜርሻል መገልገያዎች ናቸው እዚህ ጋር ያሉት። ይሄ ተጨማሪ ሪሴፕሽን ኤሪያ አለን ማለት ነው። እዚህ ጋር ምንድነው የሚደረገው? ነዋሪው በራሱ ጀስት ማኔጅ ተደርጎ እንዲጠቀም ለማድረግ ነው ሪሴፕሽን ኤሪያ እዚህ ጋር ያደረግንበት ምክንያት ማለት ነው። ይሄንኛው እንደምታዩ ጂምናዚየማችን ነው። ስፋቱ ምናምን ይሄን ይመስላል እና ሙሉ ማቴሪያሉን ራሱ ካምፓኒው ነው ጀስት አስገጥሞ የሚያስረክበው ለነዋሪው ማለት ነው። ስለዚህ አንድ ነዋሪ እዚህ ጋር ቤት ሲገዛ ይህንንም አሚኒቲ አብሮ ገዝቷል ማለት ነው። ስለዚህ እዚህ ጋር ደግሞ ሳውና እና ስቲማችንን እናገኛለን። ያው እዚህ ጋር ደግሞ እንደምታየው ሻወሮች አሉን ማለት ነው እዚህ ጋር በሁለቱም በኩል። ስለዚህ እዛ ጋር ሮጥ ብለው እዚህ ጋር ሻወራቸውን ወስደው መሄድ ይችላሉ ማለት ነው። እዚህ ጋር ደግሞ ሳውናችን ይሄን ይመስላል። ይሄም ራሱ ሪያሊቲ ሰርቶ ያጠናቀቀው ነው። አዎ ሰርቶ ያጠናቀቀው ነው። ለነዋሪዎቹ ያመቻቸው ነው ማለት ነው። ስለዚህ አንድ ነዋሪ እዚህ ጋር ቤት ሲገዛ ይሄንንም አሚኒቲ አብሮ ገዝቷል። በደንብ በየሳምንቱ ሪፍሬሽ ማድረግ ይቻላል ማለት ነው። በየጊዜው ሪፍሬሽ ማድረግ ይቻላል ማለት ነው። ይሄ ደግሞ ስቲም ኤሪያችን ነው። ስቲሙ ይሄን ይመስላል። በጣም ያምራል። መልካም እንግዲህ እነዚህን አሚኒቲዎች ሪያሊቲ ሌሎቹም የሚሰራቸው ሪል ስቴቶች ላይ ሲያካትታሉ ወይንስ አሁን 100% የተጠናቀቀው ላይ ብቻ ነው የምናገኘው? እነዚህ የሪያሊቲ ስታንዳርዶች ናቸው። ብዙ ቦታዎች የሰራባቸው ቦታዎች ላይ ከዚህ በፊት ያስረከባቸውን ፕሮጀክቶች አሉ። ያው እንደነገርኩሽ ይሄንኛው 9ኛ ፕሮጀክት ነው። 10ኛ ሳር ቤት ካናዳ ኤምባሲ ጋር አለው ማለት ነው። ስለዚህ 8 ነው ያስረከብ። ይሄ የሪያሊቲ ስታንዳርድ ነው። አሁን የምንሰራውም እዚህ ጋር አለ። ራሱን ቤቱን እየደገም ነው ያለ ነው እዚህ ፊት ለፊት ጋር እነዚህ አሚኒቲዎች ሙሉ ለሙሉ አሉ ማለት ነው። እንደውም አዲሽናል አዳዲስ የተጨመረባቸው አዳዲስ ነገሮች አሉ ማለት ነው እንጂ ሙሉ ለሙሉ እነዚህ አሚኒቲዎች አሉ ማለት ነው። ስለዚህ ይሄ ሳውና ስቲም ተጨማሪ እዚህ ጋር ጎን ጋር አለ። አንድ ለወንድ አንድ ለሴት ታስበው የተዘጋጁ ናቸው ማለት ነው። ብቻ ለብቻ ማለት ነው። አዎ ለወንድ ለብቻ ለሴት ለብቻ እነዚህ አሚኒቲዎች ሙሉ ለሙሉ አሉ ማለት ነው። በጣም ደስ ይላል። እንደው እስቲ እነዚህን አፓርትመንቶች በጣም በፍጥነት ሰርታችሁ እንደምታስረክቡ ቀደም ብለሽ ነግረሽኛል። ነገር ግን እነዚህ ቤቶች ተሸጠው የሚያልቁበትስ ጊዜ ምን ያህል ነው? እንግዲህ ከአሁን እንኳን ስናየው በጣም ነው የሚያማምሩት። ሌክጀሪ የሚባል ስሜት ነው ሰው ላይ የሚፈጥሩት። ነገር ግን እንደው በምን ያህል ጊዜ ያልቃሉ? አብዛኛውን ጊዜ የሪያሊቲ ቤቶች እንዴት መሰለሽ በቁፋሮ ላይ ያሉ ነው የሚያልቁት። አብዛኛው ገና በሐሳብ ላይ ያሉ ምክንያቱም ሪያሊቲን በደንብ ሰው ትረስ ያደርገዋል። ብዙ ፕሮጀክቶችን አስረክቧል። እንደነገርኩሽ ይሄ 9ኛ ፕሮጀክት ነው። ይሄንንም ሲያስረክብ ካለው ሰዓት ቀድሞ ነው ያስረከበው። 2 ዓመት ፕሮጀክት ነበረ። ከዛ ሰዓት በፊት ነው ቀድሞ ያስረከበው ማለት ነው። አሁንም ነዋሪዎች ገብተው እየኖሩ ያሉ አሉ ግን ደግሞ ያልገቡም አለው ጀስት በፔመንት ጉዳይ ያልጨረሱ ማለት ነው። እዚህ ጋር 1 2 3 ቤቶች ይኖሩናል። ደስ ይላል። ይሄኛው ህንጻ ላይ አለ። እዚህ ጋር መግዛት ለሚፈልጉ የተወሰኑ ቤት አማራጮች አሉን ማለት ነው። እንደምታዩ ጥንቅቅ ብሎ አልቋል። አሁን ደግሞ እዚህ ጋር ያሉ የተወሰኑ ቤቶች እንዳሉ ነገር ይሻለው። ቤቱ ምን እንደሚመስል ላስጎብኝሽ። ያው እንደምታዩ እንግዲህ
ፍሎራችን ይሄን ይመስላል። ኮሪደሩ ደግሞ እንደምታዩ በጣም ሰፊ ነው። በጣም ሰፊ ነው። እዚህ ጋር ምን አለው መሰላሽ ሁሉም በየፍሎር ላይ የካሜራ ቁጥጥር አለው ማለት ነው። ስለዚህ ሁሉንም ፍሎር ታች ሪሴፕሽን ላይ ያሉ ሰዎች ሁሉንም ሙሉ ለሙሉ ያለውን ፍሎር ይቆጣጠሩታል ማለት ነው። ለደህንነት እዚህ ጋር በቃ ምንም የሚያሰጋ አይነት እንትን አይደለም ማለት ነው። ስለዚህ ሙሉ ለሙሉ ያለው ታች ያሉት ሪሴፕሽኖች በደንብ ይቆጣጠራሉ። በጣም ደስ ይላል። ግን በፍሎር ምን ያህል ሰው ነው ያለው? እዚህ ጋር በፍሎር 5 ቤቶች አሉ። 5ም ሲሆን ያው የተራራቀ ነው። እዚህ ጋርና እዛ ጋር በቃ በጣም ዲፈረንስ አላቸው። ስለዚህ በፍሎር ያሉትን ኤሌቬተሮች እናያቸው። እሺ። ስለዚህ ትይዩ የሆነ ቤት የለም እንዳየሽው just በጣም ተራርቀው ያሉበት ሁኔታ ነው ያለው። እዚህ ጋር ፋየር ሆዝ አለ። እዚህ ጋር ደግሞ የሁሉም ቤቶች የውሃ ቆጣሪዎች ኤሌክትሪክ ዋየር እዚህ ጋር ነው ያለው ማለት ነው። ስለዚህ ወደ ቤታችን ማንም ሰው ደስታ ይገባም እነዚህ ኮንትሮል ለማድረግ ወደ ቤታችን የሚገባ ይኖር ማለት ነው። ስለዚህ ሙሉ ለሙሉ አገልግሎቶች ውጭ ላይ አሉ ማለት ነው። በጣም ይገርማል። ይሄን ይመስላል። እዚህ ጋር ደግሞ ያው ስቴር አለው። በጣም ሰፋፊ ስቴሮች ናቸው ስቴሮቻችን እንደምታዩ። በዚህም መሄድ እንችላለን። በዚህም መሄድ ይቻላል ማለት ነው። በዛኛው በኩል ደግሞ የኢመርጀንሲ ኤግዚት መውረጃ አለው። ስለዚህ እሱን ደግሞ ላሳይሽ። እሺ። ይሄኛው ደግሞ ያው የኢመርጀንሲ ኤግዚት የሆነ ስቴራችን ነው ማለት ነው። ስለዚህ ኢመርጀንሲ ሀፕን በሚያደርግበት ጊዜ የምንወጣበት እንትን ነው ማለት ነው። ዋው በጣም ደስ ይላል። ስለዚህ አሁን ደግሞ ወደ ቤታችን እንሄዳለን ማለት ነው። ያው ቤታችን ይሄን ይመስላል። ያው የሪያሊቲ በሮች ይታወቃሉ። ሁሉም ስታንዳርድ ላይ የምንጠቀማቸው በሮች እንደዚህ ናቸው ማለት ነው። እዚህ ጋር የአሻራ ፕሪንቲንግ አለው ማለት ነው። ስለዚህ በአሻራ ከፍቶ ሰው መግባት ይችላል። እዚህ ጋር ደግሞ ፒን ኮዶች አሉት። ስለዚህ በእነዚህ ፒን ኮዶች መሰረት መክፈት ይቻላል። ይሄንኛው ደግሞ የካርድ አገልግሎት አለው ማለት ነው። ስለዚህ በአንዴ ሎክ ስናደርግ እነዚህ የምታያቸው ወደ 15 የሚደርሰው ሎክ ያደርጋል ማለት ነው። ስለዚህ እንደዚህ ለሴኩሪቲ በጣም አደገኛ የሆነ በር የካዝና በር ነው የምንጠቀመው ማለት ነው። አጠቃላይ ፕላስ እሳት ፋየር ከውስጥም ሆነ ከውጭ ቢነሳ ለ6 ሰዓታት ያክል ከውስጥም ከውጭም ሳያስገባ አፍኖ የመያዝ አቅም ያለው በር ነው ማለት ነው። ይሄን ይመስላል። ዘን ከገባን በኋላ ደግሞ እዚህ ጋር የምናገኘው ምንድነው? ይሄ ታች የሚመጡ ገስት ከስተማሪዎቻችን የኛ መሆናቸውን አለመሆናቸው ወይም ደግሞ እንዲገቡ ስንፈቅድላቸው ነው የሚገቡ ብለን ነበር ቅድምና እዚህ ጋር ያለውን ነገር ቼክ እናደርጋለን ማለት ነው። ስለዚህ ታች ካለው ኢንተርኮም አገልግሎት ጋር ይሄ የተያያዘ ነው ማለት ነው። አሁን ደግሞ ወደ ሳሎናችን እንሄዳለን። እዚህ ጋር የዳይኒንግ ኤሪያችን አለ ማለት ነው። ያው እዚህ ጋር ያሉ ቤቶቻችን ሙሉ ለሙሉ ኦፕን ኪችን ናቸው። ኪችኑ ይሄን ይመስላል። እዚህ ጋር የዳይኒንግ ኤሪያ አለ። ጀስት ፌስ ቱ ፌስ ነው ማለት ነው። ዳይኒንግ እና ኪችናችን አንድ ላይ ፌስ ቱ ፌስ ነው ያለው ነገር ማለት ነው። በጣም ነው የሚያምረው። ኪችናችን ጀስት ስታንዳርዱን የጠበቀ ሙሉ ለሙሉ ኢምፖርትድ የሆነ ማቴሪያሎችን ነው የሚጠቀመው። ሪያሊቲ እንደምታዩ ደግሞ ናቹራል የሆነ ቬንቲሌሽን በዚህ በኩል ያገኛል ማለት ነው። ኪችናችን ሙሉ ለሙሉ ናቹራል የሆነ ቬንቲሌሽን በዚህ በኩል ማግኘት ይችላል። በጣም ደስ ይላል። በቂ የሆነ አየር በቀላሉ ማግኘት ይችላል። በደንብ በቂ የሆነ አየር በዚህ ጋር ማግኘት ይችላል። ተጨማሪ ደግሞ መካኒካል ሳከር አላቸው። ስለዚህ በዚህ በኩል ሳክ አድርገው በደንብ የምግብ ሽታዎች ምናምን እንዳይኖሩ ቤታችን ንጹህና ደስ አሪፍ ሽታ እንዲኖረው ያደርጋል ማለት ነው። ስለዚህ በእንደዚህ አይነት መንገድ ሰርተናቸዋል። እዚህ ጋር ያሉ ቤቶች ሙሉ ለሙሉ አማራጭ ኦፕን ኪችኖች ናቸው። ምንም አይነት የክሎዝድ ኪችን አማራጭ አልነበረም እና አብዛኛው ከስተመሮቻችን ትንሽ ሪከመንድ እያደረጉን ነበር። ያው እኛ ኢትዮጵያዊዎች አይደለም ጀስት ምግባችን ትንሽ ስፓይሲ ነው ሽታ አለው ምናምን እና ጀስት ከዛ አንጻር ሁለት ለምን አታድርጉልንም አማራጭ ወይም ደግሞ ክሎዝድ ኪችን ነው ለኛ የሚሆነው እያሉን ነበርና እሱን ሪኮሜንዴሽናቸውን ተቀብለን እኛ አሁን እየሰራ ነው ያለነው ሳይታችን ላይ ክሎዝድም ኦፕንም ሁለት የኪችን አማራጮችን ይዘን ነው የመጣ ነው ማለት ነው። ስለዚህ ከዚህ በተሻለ ጥራትና ከዚህ በተሻለ ዲዛይን ጀስት ዲፕሎማት አፓርትመንት ቁጥር 2ን እየደገምነው እንገኛለን ማለት ነው። ሪያሊቲ ብዙ ጊዜ ምን ያደርጋል? ይሰራል፣ ይጨርሳል፣ ያስረክባል፣ ይደግማል ማለት ነው። ስለዚህ ራሱን ቤት በተሻለ ዲዛይን እና በተሻለ ኳሊቲ እየደገምነው እንገኛለን ማለት ነው። ስለዚህ እዛኛው ጋር የምናገኘው ኪችን ምንድነው? ኦፕንም ክሎዝድም ኪችን አለን ማለት ነው። ክሎዝድ ጋር ሰራርተን ጀስት ይሄንኛው እንደማቀራረቢያ ነገር እንጠቀመዋለን። ወደዚህ ስንመጣ ደግሞ ይሄ ሊቪንግ ሩማችን ነው ማለት ነው። እዚህ ጋር አረፍ ብሎ ጀስት ናቹራል ቬንቲሌሽን በደንብ ማግኘት ይችላል። የፀሐይ ብርሃን በደንብ በበቂ ሁኔታ ይገባል ማለት ነው። ስለዚህ በጣም ደስ የሚል አይነት ሞመንት ማሳለፍ ይቻላል ሊቪንግ ሩማችን ላይ ማለት ነው። በጣም ደስ ይላል። ስለዚህ እዚህ ጋር ሰፋ ያለ ባልከኒ እናገኛለን ማለት ነው። ባልከኒያችን ይሄን ይመስላል። በደንብ ሙሉ ለሙሉ የከተማ እይታ አለው። እንደምታዩ በጣም እይታ በጣም ነው የሚያምረው።
ስለዚህ እዚህ ጋር በደንብ ናቹራል ቬንቲሌሽን አለ። የፀሐይ ብርሃንም በደንብ ወደ ሳሎናችን ወይም ደግሞ ወደ ሊቪንግ ሩማችን ይገባል ማለት ነው። ስለዚህ በዚህ በኩል ይሄንኛው ባልከኒ ከማስተር ቤድሩሙ ጋራ ሼር ያደርጋል። ባልከኒ ሳሎኑና ማስተር ቤድሩሙ ሼር ያደርጋል ማለት ነው። ስለዚህ ላንቺ ለእይታ እንዲሆንሽ በማስተር ቤድሩሙ በኩል እንግባና በባልከኒዋ እሺ። ስለዚህ እንደዚህ ስንገባ ቀጥታ የምናገኘው ማስተር ቤድሩማችንን ነው ማለት ነው። ስለዚህ ባልከኒ በደንብ ሼር ያደርጋል ማለት ነው። በደንብ ሼር ያደርጋል። ወደ ማስተር ቤድሩማችን ስንመጣ ደግሞ ማስተር ቤድሩማችን የፀሐይ ብርሃን በደንብ ማግኘት ይችላል ማለት ነው። ያው እንደምታየው በደንብ ማታ ላይም ከተማዋን ለማየት በደንብ ማየት ይቻላል። አዎ በደንብ ማታ ላይም በቀንም በደንብ ማየት ይቻላል። ቬንቲሌሽንም በደንብ አለው ማለት ነው። ስለዚህ አሁን ደግሞ ክሎዜታችን ምን እንደሚመስል ላሳይሽ። እዚህ ጋር እንደምታዩ ክሎዜቱ ይሄን ይመስላል። በጣም ሰፋፊ ናቸው። እንደምታዩ ኢምፖርትድ ማቴሪያል ነው ሙሉ ለሙሉ ለኪችንም ሴራሚክም እነዚህንም ሙሉ ለሙሉ ኢምፖርትድ የሆነ ማቴሪያል ነው ሪያሊቲ የሚጠቀመው። በዚህ በምታዩ ልክ እንደዚህ ጥቅቅ ብሎ አልቋል ማለት ነው። በጣም ነው የሚያምሩት። በጣም ነው የሚያምረው። ከዚህ ቀጥሎ ስንት ክፍሎች ይቀሩናል? አሁን 2 መኝታ ቤቶች ይቀሩናል። ግን እዚህ ጋር ያለውን ማስተር ባዝሩሙን አሳይሻለሁ። በምን አይነት ጥራት ነው የተሰራ፣ ምን አይነት ማቴሪያልስ ተጠቅሟል የሚለውን ደግሞ ዲቴይል እናየዋለን። ማስተር ባዝሩማችን ይሄን ይመስላል። ሻወሩ እንደምታዩ በመስታወት እንትን ያለ ነው ማለት ነው። እንደዚህ ሙሉ ለሙሉ ያው እንደነገርኩሽ ኢምፖርትድ ማቴሪያሎች ነው የተጠቀመው። እዚህ ጋር ሲንኩ ጀስት የተቀመጠው እያንዳንዱ ነገር ሁሉም ነገር ኢምፖርትድ የሆኑ ማቴሪያሎች ነው የተጠቀመው ማለት ነው። እዚህ ጋር ደግሞ ተጨማሪ ኮስሞቲክስ ማለት ጀስት የባዝ ቲዝቦርሽ ሳምቲንግ መደርደሪያዎች እነዚህ አሉን ማለት ነው። ተዘጋጅቷል ሁሉም ነገር። በጣም ነው የሚያምሩት። ለመናገር እስካሁን ያየናቸው በሙሉ በጣም ደስ የሚሉ ሌጀሪ የሆነ ላይፍን የሚሰጡ ናቸው። በደንብ ላይፍን በደንብ ማጣጣም የሚቻልባቸው በጣም ቆንጆ የሆኑ ቤቶች ናቸው ማለት ነው። እዚህ ጋር ምን እናገኛለን መሰለሽ? ላውንደሪ ሩማችን ነው እንደምታየው። እዚህ ጋር 2 ቦይለሮች አሉ። እነዚህ ቦይለሮች ለሁሉም ክላሶች በደንብ ተደራሽ ይሆናሉ ማለት ነው። ላውንደሪ ሩሙ በጣም ሰፊ ነው። ስለዚህ አሁን ደግሞ የልጆች መኝታ ቤት አስጎብኝሻለሁ ማለት ነው። ማስተር ቤድሩሙ የራሱ ፕራይቬሲ የጠበቀ ነው። የልጆች መኝታ ቤት ደግሞ ለብቻው ሰፓሬት የሆነ ነው ማለት ነው። ይሄ አንደኛው የልጆች መኝታ ቤት ነው። እንደምታዩ የልጆች ቫይብ ነው ያለው። እዚህ ጋርም ክሎዜቱ ሙሉ ለሙሉ የተጠናቀቀ ነው። እዚህም ጋር ደግሞ በደንብ ላይት እና ቬንቲሌሽን እንዲገባ ለማድረግ ተሞክሯል። በዚህ ጋር በደንብ ላይት ይገባል፣ ቬንቲሌሽንም በደንብ ይኖረዋል ማለት ነው። ስለዚህ ይሄ አንደኛው የልጆቻችን መኝታ ቤት ነው ማለት ነው። እንግዲህ በደንብ እንትን ለማለት ተሞክሯል። ቀጣይ ደግሞ አንደኛውን መኝታ ቤት አሳይሻለሁ ማለት ነው። ይሄ 3ኛ መኝታ ቤታችን ነው። ስለዚህ አንድ የልጅ መኝታ ቤት ነው ማለት ነው። ኖርማሊ እዚህ ቤት ላይ ሁሉም መኝታ ቤቶች የራሳቸው የሆነ ቬንቲሌሽንም ላይትም በደንብ ማግኘት ይችላሉ ማለት ነው። ስለዚህ እንደምታየው ይሄ በደንብ ላይት እንትን ይላል ማለት ነው። ስለዚህ ቬንቲሌሽንም በደንብ አላቸው ማለት ነው። እንደምታየው ሰፋፊ ናቸው ሁሉም ክላሶች ማለት ነው። እያንዳንዱ ክፍል በቂ የሆነ ብርሃን እንዲሁም ደግሞ ንጹህ የሆነ አየር እንዲገባ ታስቦ የተሰራ መሆኑን ተመልክቻለሁ። በደንብ ጥራቱን በጠበቀ ሁኔታ በደንብ በስነስርዓት የተሰሩ ቤቶች ናቸው ማለት ነው። ስለዚህ እዚህ ጋር የሁለቱ መኝታ ቤቶች የጋራ የሆነ ኮመን ባዝ አለን ማለት ነው። እንዲሁም የእንግዳ ማለት ነው። ሁሉም ጥራታቸውን የጠበቁና ቆንጆ የሆኑ ቤቶች ናቸው እንዳየሽው። አሁን ደግሞ ምን አሳይሻለሁ? ከላይ ቴራስ አለው፣ ክለብ ሃውሶች አሉት፣ ለሰርግ ለፕሮግራም የሚሆኑ አዳራሾች። ስለዚህ እነሱን አዳራሾቹን ቴራሱንም በደንብ አሳይሻለሁ ማለት ነው። በጣም ደስ ይላል። እሺ እዚህ ጋር አሁን ቴራሳችን ላይ መተናል ማለት ነው። ይሄንኛው አፓርትመንታችን ሀፍ ቴራስ አለው ማለት ነው። ስለዚህ ወደዚህ ስንመጣ እዚህ ጋር ኪችን አለው ማለት ነው። ለሰርግ ለፕሮግራም የተለያዩ ድግሶች ሲኖርብን እንጀራ ለመጋገር ወጦችን ለመስራት እዚህ ጋር እንጠቀማለን ማለት ነው። ስለዚህ ይሄ የኮሜርሻል የሆነ መገልገያ ነው ማለት ነው። ስለዚህ ኪችን አለው። እዚህ ጋር ደግሞ አነስ ስላለ ፕሮግራም ለልደት ለተለያዩ ነገሮች ድስት አዳራሽ መሰብሰቢያ ለፕሮግራምም ይሆናል ማለት ነው። ስለዚህ ይሄ አንድ መገልገያ የሆነ ሁሉም ሰው የሚጠቀመው እንትና ማለት ነው። በጣም ሰፊ ነው። ይሄ ራሱ በጣም ሰፊ ነው። አዎ ግን አዲሽናል ደግሞ ካስፈለገ ቴራሱን መጠቀም እንችላለን። አሁን ወደ ቴራሳችን እንሄዳለን ማለት ነው። ስለዚህ ይሄ ቴራሳችን ነው ማለት ነው። እንደነገርኩሽ ሀፍ ቴራስ ነው። ዋው ሙሉ ለሙሉ በደንብ የተንጠለለ ከተማዎችን በደንብ ማየት የሚያስችል ነውና በጣም ነው የሚያምረው። አዎ ለተለያዩ ሰፋፊ ፕሮግራሞች ሲኖሩ ለሰርግ በጣም ሰፊ ከሆነብን ኖርማሊ ክለብ ሃውሱ እንዳለ ሆኖ ተጨማሪ እዚህኛው ጋር ይሄን መጠቀም ይቻላል ማለት ነው። ስለዚህ እዚህ ቤት ውስጥ የሚኖር ማንኛውም ሰው
መቶ የቴራሱ ተጠቃሚ መሆን ይችላል ማለት ነው። በደንብ መጠቀም ይችላል። በደንብ አክሰስ ያደርጋል። ስለዚህ አንድ ሰው ቤት ሲገዛ እስካሁን ያሳየውሽን አሚኒቲዎች በሙሉ አንድ ላይ ሰርቭ ያደርጋል ይጠቀማል ማለት ነው። እንደምታዩ ነው እይታው ሙሉ ለሙሉ 360 ዲግሪ ማለት ይቻላል ከተማውን በደንብ ማሳየት ይችላል ማለት ነው። በጣም ነው የሚያምረው። እዚህ ሆነን ራስ ስናይ በጣም ነው የሚያምረው ከተማችን። በጣም ነው የሚያምረው። እዚህ ጋር አሁን የተወሰኑ የቤት አማራጮች አሉን ማለት ነው። አሁን ቁጥር 2 ዲፕሎማት ሮድ ቁጥር 2 እዚሁ ፊት ለፊት ጋር ራሱን ቤት በራሱ ጥራት ራሱን ቤት እዚህ ጋር ያው እንደምታዩ እየደገምነው ነው ማለት ነው። እዚህ ጋር የወሰድናቸው የተወሰኑ ማስተካከያዎች ነበሩ። እነሱ ማስተካከያዎች በመጠቀም ሙሉ ለሙሉ በተሻለ ደረጃ ጀስት እየደገምነው እንገኛለን ማለት ነው። ከላይ ደግሞ እዚህ ጋር G+16 ነው የሚሆነው። ከላይ ሙሉ ለሙሉ እንትን ይሆናል ማለት ነው። ቴራስ ይሆናል ማለት ነው። ይሄ ሃፍ ቴራስ ነው። ዛኛው ጋራ ፉል ቴራስ የሚሆንበት ኦፕሽን ያለው ማለት ነው። ሃፍ ቴራስ ሆኖ ነው እንግዲህ ይሄንን የሚያህለው ራሱ ሃፍ ቴራስ ነው ይሄን የሚያክለው። ፉል ሲሆን ደግሞ አስቢው በደንብ በቃ ማየት እንትን ይላል ማለት ነው። ስለዚህ እዚህኛው ቤት ፍላጎት ያላቸው ቀደም ብለሽ 3 ቤቶች ብቻ እንዳላችሁ ነው የነገርሽኝ። አብዛኞቹ ተሸጠዋል እቃዋል። በጣም ብዙ ሰዎችም ገብተው እየኖሩበት እንደሆነ ነው የነገርሽኝ። ነገር ግን አሁን እንደው ጉጉት ያደረባቸው ሰዎች ካሉ ተስፋ እንዳይቆርጡ ደግሞ እዚሁ ፊት ለፊት ራሱ ቤት እየተደገመ እንዳለ ነው እየነገርሽኝ ያለሽ። አዎ እየደገምነው እንገኛለን ማለት ነው። እዚህ ጋር የተለያየ ካሬ አማራጮች አሉት ከባለ 1 ጀምሮ እስከ ባለ 3። እዚህ ጋር የተወሰኑ ቤቶች ይቀሩናል። እዛ ጋር በተጨማሪ ማለት ነው። ያው አካባቢው ደግሞ እንደምታዩ ጋዜቦ ወይም ደግሞ ደንበል ለደንበል በጣም ቅርብ ነው። ከደንበል 100 ሜትር ገባ ብለሽ ነው የሚገኘው። አጠቃላይ እንደምታዩ አካባቢው ላይ የሚኖረው ሬዚደንሻል ነው መኖሪያ አካባቢ ነው። በዚህኛው በኩል ደግሞ ሙሉ ለሙሉ መንገዱ ይሄኛው መንገድ የዲፕሎማት ሮድ ይባላል ማለት ነው። ስለዚህ እኛም ህንጻችንን የሰየምነው ዲፕሎማት አፓርትመንት ቁጥር 1 እና ቁጥር 2 ብለናል ማለት ነው። ቁጥር 1 100% በዚህ ደረጃ ያለቀው ነው። ቁጥር 2 ደግሞ እዛ ጋር እየሰራን ያለነው ነው ማለት ነው። በጣም ሴኩርድ የሆነ ለመኖር በጣም ደስ የሚል ኤሪያ ነው እንደምታዩ ማለት ነው አካባቢው። እውነት ለመናገር እኔ እነዚህን ቤቶች ዋጋ ለማወቅ በጣም ጓጉቻለሁ። እስቲ ዋጋቸው ስንት ነው እና ደግሞ ያከፋፈል ሁኔታቸው እንዴት ነው የሚለውን ሰፋ አድርገሽ ብትነግሪኝ። እስካሁን ቤቶቹን አይተናል፣ ጥሩ ቆይታ ነበረን። መግዛት ለሚፈልጉ ሰዎች ደግሞ ዋጋው እንድትነግሪኝ እፈልጋለሁ። ማርኬቲንግ ማናጀራችን አለ። ስለዚህ ወደሱ ሄደሽ ወደ ሄድ ኦፊስ እሱን አግኝተሽ እሱ በተጨማሪ ስለ ዋጋቸውና ስለ አከፋፈላቸው ያለውን ነገር ዲቴል እሱ የሚያሳውቅሽ ይሆናል። እኔ ጀስት ሳይቱ ላይ ያለው ነገር ምን አለ እንዴት ነው አክሰሱስ የሚለውን ነገር ነው በደንብ ማሳየው። ስለዚህ እሱ ጋር ሄደሽ በደንብ ዲቴል ኢንፎርሜሽን ይሰጥሻል ማለት ነው። በጣም ደስ ይለኛል። ወደዛ እንለፍ። እሺ፣ መልካም ጊዜ። ሰላም ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየህ። አለ ይመስገን። አረፍ በይ እባክሽ። እሺ፣ በጣም አመሰግናለሁ። እሺ፣ እንዴት ዋልሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየኸኝ። አመሰግናለሁ። ሳይታችን አይተሽ ነው የመጣሽው መሰለኝ። ልክ ነው። ሳይቶቹን በደንብ ጎብቻለሁ። የመጀመሪያው ሳር ቤት ነበረ ካናዳ ኤምባሲ አካባቢ። ኦልሬዲ 100% ያለቀላቸውን ቤቶቻችሁን ተመልክቼ ነበረ። ከዛ በኋላ ደግሞ እንደገና ወደ ጋዜቦ መተን ጋዜቦ ዲፕሎማት አፓርትመንት ሙሉ በሙሉ በጣም የሚያምር ነበረ። ጉብኝታችንን በጣም ደስ የሚል ነበረ። እኔም እንደው በጣም ወድጄዋለሁ። ቴንክ ዩ ሶ ማች። በጣም እናመሰግናለን። እኛም እንድታዩ ፈልገን ነው እንግዲህ የታየ ነገር ጥሩ ነው ብለን አይተሽ መስክረሽ ብናወራ ይሻላል። ምስክርነት። አዎ በትክክል በፍጥነት የምትጨርሱበትን መንገድ ተመልክቻለሁ። ምክንያቱም ከዚህ በፊትም የእናንተን ተቋም የመጎብኘት እድሎች ነበሩን። በትክክል በሚባል ደረጃ ነው ፕሮግረሱን የተመለከትኩት። ያው ከአይን በላይ ምንም የለም። በደንብ አይናችን ሪያሊቲ የእውነት ሪያሊቲ መሆኑን ተመልክቻለሁ። ቴንክ ዩ ሶ ማች። እናመሰግናለን ምስክርነት ስለሰጠሽን። እንግዲህ ወደ አንተ በዋነኝነት የመጣሁበት ምክንያት በየጊዜው እናንተ ጋር እኛ እንመጣለን፣ ነገር ግን ደግሞ አዳዲስ ተመልካቾች አሉን። በመጀመሪያ ራስን አስተዋውቅልን፣ ከዛ በኋላ ደግሞ ስለ ድርጅታችሁ ደግሞ አንዳንድ ነገሮች እንድታነሳለን ነው። በጣም ጥሩ። እኔ አቤል እባላለሁኝ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እንግዲህ ሪያሊቲን ትንሽ ፕሮፋይሉን ለመንገር ያህል ባለፉት 10 ዓመታት ወደ ሪል ስቴት ውስጥ ገብቶ እየሰራ ያለ ድርጅት ነው። ቀደም ሲል በኮንስትራክሽን ነበር የሚታወቀው። አንደኛ ኮንትራክተር ነው። ብዙ ኮንስትራክሽኖችን ሲሰራ በቂ ልምድ ያለው ድርጅት ነው። ላለፉት 10 ይርስ ውስጥ ግን የራሱን ሪል ስቴት ብቻ መሀል ከተማ ሌክዠሪ አፓርትመንቶችን ገንብቶ በማስረከብ የሚታወቅ ነው። እስካሁን በዚህ ዓመታት ውስጥ ወደ 9 ፕሮጀክቶችን አስረክበናል። አሁን ደግሞ ከረንትሊ እያስረከብነውም እየገነባንም ያሉ ፕሮጀክቶች አሉ ማለት ነው።
በጣም ደስ ይላል። እስቲ እንደው ዛሬ የመጣንበት ዋነኛ ጉዳይ እናንሳ። ምን አዲስ ነገር አለ? ምን ይዛችሁን ለመታችኋል? በጣም ጥሩ አዲስ ነገር አሁን ከረንትሊ 4 ፕሮጀክቶች አሉን። አንደኛው ዲፕሎማት ቁጥር 1 አፓርትመንት የሚለው ያየሽው 100% የተጠናቀቀ ኦልሬዲ ካርታ አስረክበን አሁን ነዋሪዎች እየገቡ ነው ያለው። እዛ ላይ ጥቂት ቤቶች አሉን። በአንድ ጊዜ ቁልፍ ከፍቶ መግባት ለሚፈልግ ሰው ያለቁ አፓርትመንቶች በጣም ትንሽ ቤቶች አሉን። ቁጥር 1 ዲፕሎማት አፓርትመንት ሎኬሽኑ ቦሌ ጋዜቦ ነው የሚገኘው። በተመሳሳይ ደግሞ ያው ሪያሊቲ የሚታወቅበት አንድ ሰክሰስፉል የሆነ ፕሮጀክት ካስረከበ በተመሳሳይ ሎኬሽን እንደግማለን። በተለይ ደግሞ ሞር አፕግሬድ አድርገ ነው ማለት ነው። ቁጥር 1 ዲፕሎማት አፓርትመንት በጣም ተወዳጅ ነበር። እዛው ቦሌ ጋዜቦ ላይ ቁጥር 2 ዲፕሎማት አፓርትመንት በሚል ስያሜ አዲስ ፕሮጀክት በጣም በተሻለ ዲዛይን ሽያጭ ጀምረናል። በግንባታ ላይ ነው ያለ ነው። እነዚህ ሁለቱ ፕሮጀክት ያሉን። ሌላኛው ሳር ቤት ካናዳ ኤምባሲ ነው። አንቺ የሚያይሽ ነው እሱም ኦልሞስት አሁን እየተጠናቀቀ ነው ያለው። እያንዳንዱ ቤት ኢንዲቪጁዋል ካርታ አለው። እዛ ላይም በሴሚ ፊኒሽ እና በፉል ፊኒሽ አማራጭ ውስን ቤቶችን ለሽያጭ አቅርበናል። እዛ ላይም በአጭር ጊዜ መረከብ ለሚፈልግ ሰው ሳር ቤት ካናዳ ኤምባሲ ሌላኛው ከረንትሊ ሽያጭ ላይ ያለ ፕሮጀክት ነው። በቅርብ ርቀት ደግሞ እሱን ደግሞ እየደገም ነው የት አፍሪካ ዩኒየን ጋር መብራቱ ጋር ልክ የሳር ቤቱን አይነት የሚመስል ፕሮጀክት አምባሳደር ፕሮጀክት በሚል ሪያሊቲ አምባሳደር ፕሮጀክት በሚል ሚክስድ ዩዝ አፓርትመንት እዛ ላይም እየሸጥን ነው። እነዚህ 4 ፕሮጀክቶች አሉ ማለት ነው። ዲፕሎማት 1 እና 2 ፕላስ ደግሞ ሳር ቤት ካናዳ ኤምባሲ እና የአምባሳደር አፍሪካ ዩኒየን ፕሮጀክቶችን አማራጮችን ይዘን መጥተናል ማለት ነው። ከረንትሊ እነዚህ ፕሮጀክቶች ለሽያጭ ላይ ነው ያለው ማለት ነው። በጣም ደስ ይላል። እንግዲህ ሽያጭ ላይ ያሉ ቤቶቻችሁን አሳውቀኸኛል። እነዚህን ቤቶች ደግሞ መግዛት ለሚፈልጉ ሰዎች እነዚህ ቤቶች ያው የተለያየ አካባቢ ላይ ነው ያሉት። እያንዳንዱ በምን አይነት የካሬ አማራጭ ነው የቀረቡት? ምን አይነት ያከፋፈል ሁኔታ አላቸው? ኦኬ በጣም ጥሩ። አሁን ለአጭር ጊዜ ያወጣናቸው ዲስካውንት ኦፈሮች አሉን ለእያንዳንዱ ፕሮጀክት። በተለይ ደግሞ ለአዲሶቹ ለዲፕሎማት ቁጥር 2 እና ለአምባሳደር ፕሮጀክት ላይ በጣም ልዩ ቅናሽ አለን። ከ20 እስከ 30% የሚደርስ የዋጋ ቅናሽ አለን። ከ20 እስከ 30 ማለት ኦልሞስት ሩቡ የቤት ዋጋ ይወርዳል ማለት ነው። እኛ ጋር ብዙ ጊዜ በዋጋ ነበር የምንታማው። አሁን ቆንጆ የዋጋ ኦፈር አለን ማለት ነው። በተለይ ደግሞ ሌላኛው ደግሞ አማራጭ አለን። ከባለ 1 እስከ ባለ 3 መኝታ አማራጮችን ይዘን መተናል። ለሰፊ ቤተሰብ የሚሆን ትልልቅ ሳይዝ ያላቸው እስከ 215 ካሬ ድረስ አማራጭ አለን። እንዲሁም ከዋን ቤድሩም ጀምሮ እና አቬሬጅ ሳይዝ ያላቸው አፓርትመንቶች ለሁሉንም ያማከለ ቤቶች አሉን። ቤቶቻችን ላይ እያንዳንዱ በተጨማሪ የረዳት ክፍል፣ ስቶር፣ ላውንድሪ ያላቸው ማለት ነው። እንደገና ደግሞ አሁን ባመጣነው ዲዛይን እያንዳንዱ ዩኒት ላይ 2 ኪችን ዱዋል ኪችን እንዲኖረው ይሄ ክሎዝድ ኪችኑም ኦፕን ኪችኑም እንዲኖር አድርገናል ማለት ነው። በጣም አሪፍ። እሱን በዲዛይን አሻሽለን አምጥተናል ማለት ነው። የተሻሻሉ ነገሮች በደንብ አፕግሬድ አድርገናል። በተረፈ ደግሞ ልክ እንደ ድሯችን አሁንም ያለነው ፕራይም ሎኬሽን ላይ ነው። አዲስ አበባ ልብ የሚባሉ ቦታዎች ቦሌ ጋዜቦ እና አሁንም ሳር ቤት ነው ያለነው። ከዛ ውጪ ደግሞ ሪያሊቲን የሚያስወድደው ኳሊቲ አሁንም ኳሊቲውን ጠብቀን ነው የምንሄደው። የጋራ መገልገያዎችን በብዛት አይተሻል ብዬ አስባለሁኝ። ከመሰረታዊ ከሚባሉት ጂም፣ ሳውና፣ ስቲም ሁሉም የሪያሊቲ ፕሮጀክቶች ላይ እነዚህም በነፃ እናካትታለን። አሁን ደግሞ ያሉ ፕሮጀክቶች ላይ ከዚህም የተሻለ አሚኒቲዎችን አካተናል። ኢቭን የልጆች ማቆያ ዴይኬር፣ ላይብረሪ ውላ አካተን በነፃ ህንፃው ላይ የተካተተ ይሆናል ማለት ነው ለነዋሪ። ሌክቸሪ የሚለውን ቃል በተግባር እያሳያችሁ ነው ብዬ አምናለሁ። በትክክል በጣም አሪፍ። እንግዲህ ከተማችን ላይ የቤትም ብዙ አማራጮች አሉ። ግን ሪያሊቲን ከሌሎቹ ምንድን ነው ለየት የሚያደርገው? ከናንተ ደግሞ ቤት የሚገዛ ሰው ምን በተለየ ከኛ የሚያገኘው ጥቅም አለ ብለህ ታምናለህ? በጣም ጥሩ ጥያቄ ነው። እንግዲህ ብዙ በርካታ ሪል ስቴት አለ አሁን ከተማችን ላይ። እንግዲህ ሪያሊቲ በ9 ዓመት ውስጥ በ10 ዓመት ውስጥ ኦልሞስት 9 ፕሮጀክቶችን አስረክቧል። አሁን ለየት የሚያደርገው ሪያሊቲ ብዙ የሪያሊቲ ደንበኞች ሪያሊቲን የሚመርጡበት 4 መሰረታዊ ምክንያቶች አሉት። በዋናነት አንደኛው እምነት ነው። ከትረስት አንጻር ነው የሚመርጡን። ሪያሊቲ ከስሙ መነሳት ስንጀምር ሪያሊቲ ማለት እውነት ነው። እውነትን መሰረት ያደረገ ድርጅት ነው። ስሎጋናችን ራሱ ስማችን እውነት ነው፣ ስራችንም የእውነት ነው ነው የሚለው። ቃላችንን በተግባር እናስቀምጣለን። ይህንን ባለፉት 10 ዓመት ውስጥ አረጋግጠናል። በዋናነት ሌላ የሚመርጠን ደንበኛ በዴሊቨሪ ነው። ኦን ታይም ዴሊቨር እናደርጋለን ፕሮጀክቶችን። ዲስ ዴይስ ከተማ ውስጥ አሁን ትልቁ የቤት ገዢ ችግር እሱ ነው። ቤቴን በጊዜ እረከባለሁ የሚል በጣም ስጋት አለ እና ደግሞ እውነተኛ ስጋት ነው። ብዙ ፌል ያደረጉ ድርጅቶች ስላሉ ማለት ነው። ሪያሊቲ እንግዲህ አሁን 9 ፕሮጀክት አስረክበዋል ስልሽ ሁሉንም በሚባል ደረጃ
በሰዓቱ አይደለም አስቀድሞ ነው ያስረከበው። እኛ ጋር ኦን ታይም ዴሊቨሪ መገለጫችን ነው። በአቅማችን ነው ፕሮጀክቶችን የምንይዘው። በጣም የተለጠጠ ፕሮጀክት የለንም። እነዛም ፕሮጀክት ኦን ታይም እናስረክባለን። ዴሊቨሪ መገለጫችን ነው። ምርጫ ያደርገናል። ቶሎ መረከብ ለሚፈልግ ሰው ሪያሊቲን ተመራጭ ያደርጋል። ከዛ ውጪ ደግሞ ቶሎ እናስረክባለን ስንል ኳሊቲ ላይ ኮምፕሮማይዝ አናደርግም። እያንዳንዱ ፕሮጀክት ከግንባታ ጀምሮ እስከ ፊኒሺንግ በጣም ጥራት ባላቸው ማቴሪያሎች ነው የምንገነባው። ሪያሊቲ አንድ በኳሊቲ ተመራጭ ያደርገዋል። ኳሊቲ ላይ ፎከስ የሚያደርግ ቤት ገዢ ካለ ሪያሊቲ ምርጫው ነው ማለት ነው። ከዚህ ውጪ እንጨምር ካልን የጋራ መገልገያዎች ላይ ነው። አሚኒቲዎች ላይ የጋራ መገልገያ እንደምታዩ መሰረታዊ ከሚባሉት እንደ ሊፍት፣ ባካፕ ጄኔሬተር፣ የከርሰ ምድር ውሃ ወይም ደግሞ ፓርኪንግ ከመሳሰሉት አልፎ ሪያሊቲ አሁን ሳውናው፣ ስቲሙ፣ ጂሙ፣ ክለብ ሃውስ እነዚህ ነገር ልክ እንደ ቤዚክ አሚኒቲ የሪያሊቲ አፓርትመንቶች ላይ በሙሉ የተሟላ ነው በነፃ ማለት። ያም ከሌሎቹ ለየት ያደርገናል፣ ተመራጭ ያደርገናል ማለት ነው። ምናልባት በላስት አራተኛ ድረስ መጥቀስ የምችለው ሎኬሽን ነው። እንግዲህ ቤት ማለት ሎኬሽን ነው። ከሎኬሽን ጋር በጣም ይያያዛል። ሪያሊቲ እያንዳንዱ ፕሮጀክቶች በጣም ፕራይም የሚባሉ ሎኬሽኖች ላይ ነው ያለነው። የአዲስ አበባ ልብ የሚባሉ ቦታ ነው ያለነው። ላስት 9ኙንም ያስረከብነው ፕሮጀክት እንደዚሁ ነው። አሁንም ከረንትሊ በሽያጭ ላይ ያሉን ፕሮጀክቶች አዲስ አበባ መሀል ከተማ ነው ያለነው ማለት ነው። መሀል ከተማ መሆን ብዙ አድቫንቴጅ አለው። ማብራራት አያስፈልገውም። ለመኖሪያም መሆን ይችላል፣ ለኢንቨስትመንትም ቢሆን አዋጭ የሆኑ ቤቶች ናቸው ማለት ነው። በእነዚህ 4 ምክንያቶች በዋናነት ሪያሊቲ ከሌሎች ተመራጭ ያደርገዋል። መልካም እንግዲህ ዋጋቸውን ለመስማት በጣም ነው የጓጓሁት። ምክንያቱም ልክ እንደሰማቸው በጣም ሌክጀሪ ናቸው። የሆቴል ስታንዳርድ አይነት ይዞታ ነው ያላቸው እያንዳንዱ ቤቶች። እስቲ ዋጋቸውን፣ አከፋፈላቸውን ስለነሱ ብትነግረን። በጣም ጥሩ። እንግዲህ ሪያሊቲ ቤት የሚገዛ ሰው በዋናነት ቫልዩ ላይ የሚያተኩር ነው ማለት ነው። ቅድም ያየነውን በሙሉ ዋጋውም እሱን ይመስላል ማለት ነው። ከረንትሊ ግን አሁን ያወጣነው ቆንጆ ዲስካውንት ኦፈር አለ። እሱን የምንጠቀም ከሆነ የሪያሊቲ አሁን በጣም አፎርደብል የሚባል ዋጋ ይዘን መተናል። ከባለ 1 እስከ ባለ 3 መኝታ አማራጮች አሉን። አዲሶቹ ፕሮጀክቶች ላይ ቅድመ ክፍያ 10% ብቻ ነው የምንጠይቀው። 10% ከፍሎ ቀሪውን በረጅም ጊዜ የሚከፍሉበት ያከፋፈል ፓኬጅ አዘጋጅተናል። ያለቁ አፓርትመንቶች ላይ ደግሞ ቅድመ ክፍያ 50% ብቻ ነው የምንጠይቀው። 50% ከፍሎ ቤቱን መረከብ ይችላል ማለት ነው። 10% ከፍሎ በረጅም ጊዜ መክፈል እንደሚችለው ሁሉ 100% ለሚከፍሉ ደንበኞች ግን ቅድም እንደመነሻ ላይ እንደገለጽኩት ለአጭር ጊዜ የሚቆይ ከ20 እስከ 30% ልዩ የዋጋ ቅናሽ አዘጋጅተናል። ካሽ ላለው ሰው 100% ከፍሎ ይህንን ትልቅ ዲስካውንት መጠቀም ይችላል። አሊያም ደግሞ ቀስ ብዬ በረጅም ጊዜ ለሚል ሰው ከ10% ቅድመ ክፍያ ጀምሮ እኛ ጋር የቤት ባለቤት መሆን ይችላል ማለት ነው። ምናልባት ቶታል ፕራይስ ደግሞ መጥራት ካለብን ሪያሊቲ ላይ ከ9 ሚሊዮን ብር ጀምሮ የቤት አማራጮች አሉ ማለት ነው። ሚኒመም ዋጋችን ቶታል ፕራይስ ከ9 ሚሊዮን ብር ጀምሮ ማግኘት ይችላል ማለት ነው። ይህንን የመሰለ ቤት እንግዲህ አገልግሎቱም ተጠቃሚ መሆን ስለሚቻል ከ9 ሚሊዮን ጀምሮ የቤት ባለቤት መሆን ይቻላል ማለት ነው። ከ9 ሚሊዮን ብር ጀምሮ አማራጭ አለ ማለት ነው። በጣም አሪፍ። ቀደም ብሎ እንደሚያልቅ እየነገረችኝ ነበረ። እነዚህ ቤቶች ብዙውን ጊዜ መሰረት ገና እየተጣለ ያለ ነው ቶሎ ሽያጭ የሚከናወነው እና ለተመልካቾቻችንም እንዴት ነው ቅናሹ ለምን ያህል ጊዜ ነው የሚቆየው? ፈጥነውስ መግዛት ካለባቸው እስከ ምን ያህል ጊዜ ነው የሚለውን ቢያነሱልኝ። ቅናሾቹን በቤት ኮታ ነው ያዝነው። ፊክስድ ታይም አልያዝንለትም። ለእያንዳንዱ ፕሮጀክት የቤት ኮታ አለ ማለት ነው። ያ የቤት ኮታ ሲያልቅ፣ ሽያጩ ሲያልቅ የዋጋው ዲስካውንት ይነሳል ማለት ነው። ስለዚህ በፍጥነት ጎብኝተው በደንብ አስበውበት ወደኛ ቢወስኑ እንመክራለን ማለት ነው። በጣም አድርገን እናመሰግናለን። በስተመጨረሻ ቀረ ብለህ የምታስበው ሀሳብ ካለ ጠቅለል አድርገህ አንሳለን። ቀረ የምለው ብዙ የለም። ምናልባት ለደንበኞች ለእናንተም ተመልካቾች መግለጽ የምፈልገው ቅድም ያልኳቸውን 4 ነጥብ ከሪያሊቲ ያገኛሉ። ቤታቸውን ኦን ታይም መረከብ ይችላሉ። ከሪያሊቲ ምንም አይነት ስጋት አይገባቸውም። ዊዝ ኳሊቲ፣ በጣም ቆንጆ ኳሊቲ። ይህንን ደግሞ በአካል አይተው ማረጋገጥ ይችላሉ። አሁን ያለውን ዲስካውንትን እንዲጠቀሙ ጋብዛለሁ። ምናልባት ሌላ አዲስ ነገር ለማንሳት የምችለው ሪያሊቲ በቅርቡ አንድ አዲስ ፕሮጀክት ይዞ ይመጣል። ፓላስ የሚባል በጣም ኢንተረስቲንግ ፕሮጀክት በቅርቡ አሁን አዲስ ሎኬሽን ላይ እያደገች ያለችው ፒያሳ ላይ ይዘን የምንቀርብ ይሆናል። በተለይ ደግሞ የንግድ ሱቅ ለሚፈልጉ ሰዎች ሪያሊቲ ንግድ ሱቅ ከገነባ በጣም ቆይቷል። የንግድ ሱቅ ጥያቄ ነበረ። አሁን ፒያሳ ላይ በቅርብ ቀን ጠብቁን ማለት እፈልጋለሁ። በጣም አድርገን እናመሰግናለን። የሰጠህን ማብራሪያ በጣም ጥሩ ነበረ። ስለ ጊዜ ስለሰጠህን ማብራሪያ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ ነው።
ተመልካቾቻችን እንግዲህ ዛሬ በሪያሊቲ ሪል ስቴት የነበረን ቆይታ ይህንን ይመስል ነበረ። ከ20% እስከ 30% ቅናሽ የተደረገላቸው የተለያዩ አፓርትመንቶች እንዳሉ ሰምተናል። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ማለት ነው። ፕሮግራሙን እስካሁን በመምራት አብራችሁ ቆይታ ያደረኩት ደግሞ እኔ ሊና አብራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።